ዝና ላይ ለመመስከር ተዘጋጅቻለሁ። ከዚህ በኋላ እሱን እየፈራ የምኖርበት ምንም አይነት ምክንያት የለኝም። እስቲ አጠገብሽ ላለው ሰው ስልኩን ስጪው፣ ወይ ደግሞ መልእክት አድርሽልኝ። ይኸውልሽ ይህን የህፃን ጨዋታ ሄደ ከልጆች ጋር ተጫወት በይ። ምን ነው ዝም አለ? አፍ ውስጥ ጨርቅ ጠቅጥቋል እንዴ? ወይ ደግሞ ይሄ ጨዋታ ስለተነቃብህ ሌላ ጨዋታ ሞክር በይ። ምሳሌ ከትምህርት ቤት የለች። ለዚህ ለሰራው ስራ ዋጋ ትከፍላለህ። የምጀምረው ደግሞ ከምትወዳት ሴት ዝና 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 አቶ ዝና እንግዲህ ዛሬ በሚገርም ሁኔታ ጉድ ተሰርቷል። ቤተሰቦቻችን እንደባለፈው እንዳያችሁትኝ እንግዲህ ትህትናን አግቶ ኩላሊቷን ሊሸጥ ትንሽ ደቂቃዎች የቀሩት አቶ ዝና ያበበ ደንበሳ ልጅ ዝና አበበ ደንበሳ እንግዲህ ዛሬ ተዋርዶላችኋል። እሱም የበላይ አዛዡ ካሌ ሞሲሳ እንግዲህ ለመጨረሻ እኔ እናንተ በሞትና በሽረት መካከል ወየውልህ እያለው ይገኛል። እንግዲህ ዝና አንተ በቃ ለካ ጉራ ብቻ ነህ እንዴ? ለካ ወንድነት መስሎኝ ለካ ወሬ ብቻ ታቀው እያለው ነው የሚገኘው። እንግዲህ ዝና ታውቃላችሁ ያንንም በማስፈራራት ነው የሚታወቀው። ተግባር ላይ ያው ገና ሰዎችን በማስፈራራት የኔብጤዎችን ደካሞችን በመጨቆን የሚታወቅ ነው። እንግዲህ ዝና ህግንና ፍትህን በገንዘቡ የሚያንቀሳቅስ ሰው ነው። እንግዲህ ዛሬም እንደሚታወቀው ትህትናን አግቶ ለዘመናት ሲያሰቃዩ ከቆዩ በኋላ በሷ የቤተሰቦቿን ንብረታቸውን ገንዘባቸውን በየዕለቱ ከቦጠቦጡ በኋላ በመጨረሻም እንግዲህ ልጅቷን መልቀቁን ትተው ለራሳቸው ለገበያ ፍጆታነት አውለዋታል ማለት ነው። ከዛም እንግዲህ የመጀመሪያው ያው እንግዲህ ትህትናን ኩላሊቷን በመሸጥ ለሌላ ለባለ ሀብት በማስማማት የራሳቸውን ስራ ለመስራት ነበረ ተፍተፍ እያሉ የነበረው። በመጨረሻም እሱ ነገር ተሳክቶላቸው እንግዲህ ዛሬ ኩላሊቷን አውጥተው የሚወስዱበት ቀን ነበረ። ያም እንግዲህ ኩላሊት የሚያስፈልገው ሰውዬ በጣም በህመምና በእንትን ውስጥ ነው የሚገኘው፣ ኮማ ውስጥ ነው የሚገኘው። ዛሬ እንግዲህ በ30 ደቂቃ ውስጥ የትህትናን ኩላሊት ወስዶ ለሱ ሊተከልለት ነበረ ማለት ነው። ግን እግዚአብሔር ረዳትና ትህትናም እንግዲህ መድብልን ምክንያት በማድረግ እግዚአብሔር አግዟት እንግዲህ ከታሰረችበት ወይም ደግሞ ለርድ ከታሰረችበት ልክ እግሯ ላይ ገመድ 4 እግሯ እንዴት አሰረች በግ ታስራ የተቀመጠችው ትህትና እንግዲህ አጋጣሚ ተገኘና መድብል ደርሶ እንግዲህ አምልጣ ወጣለች ማለት ነው። አምልጣም ያው ማውለጧ ብቻ ሳይሆን የሷም ጀግነት ተጨምሮበት እንግዲህ በአጥር ላይ ነው ዘላይ ወደቀችው የወረደችው። ከዛም እንግዲህ በባዶ እግሯ ብዙ ርቀት ብዙ ኪሎ ሜትሮችን በእግሯ በመሮጥ እንግዲህ ከዝና ለማምለጥ ብዙ ጥረቶችን አድርጋለች። በመጨረሻም እንግዲህ ወደ ጎን በመግባት ባንዲት ባገኘችው ቤት ውስጥ ተጠልላ ከልጆች ጋር አጋጣሚ መንገድ ላይ ያገኘችው ልጅ በመማጸን እሱም ወደ ቤቱ ይዟት ገብቷል። ወደ ቤቱም ይዞ ገብቶ እንግዲህ እባካችሁ ሸሽጉኝ እያለች እየተማጸነቻቸው ነበረ። በመጨረሻም እንግዲህ ይዞ ገብቶ ጓዳው ሸሽጓታል። ከኋላ ሰው እየተከተላቸው ስለነበረ እንግዲህ የገባችበት ቤት አይተውታል ማለት ነው። ቀጥታ ዛም እንግዲህ ዝና ገብቷል ማለት ነው። ቤተሰቦቻችን ዝናም ሲገባ እንግዲህ ያው እሷን ሸሽጓት ስለነበረ ምናቀው ጉዳይ የለም እያሉ ነው የሚገኙት። ግን እሱ ያው ሽጉጡን ይዞ ከነግብረ አበሮቹ ሞላ ቤቱን እየዳበሰ ነው የሚገኘው። ግን በእርግጠኝነት አያገኛትም። የተወሰነ ተዟዙሮ ተመልሶ ነው የሚሄደው። ስለዚህ ካሁን በኋላስ ምን ተሆነ የሚለው እንግዲህ ደግሞ እግዚአብሔር አላት። በነገራችን ላይ ከዛ ከመቃብር
ወይም ደግሞ ታስራዛ ያን ያክል ዘመን ከተሰቃየችበት ቤት ፈጣሪ እግዚአብሔር ረድቷት ወጣለች በእግዚአብሔር ቸርነት። ስለዚህ አሁን ደግሞ ምንም አትሆንም በእርግጠኝነት እንደምታመልጥና የምትፈልገው ቦታ እንደምትደርስ ተስፋ አለን። እንግዲህ አንዳንድ ነገሮችን ታሪኮቿን ለማጋራት ሞክራለች። እዛ ያሉት ልጆቿ በእርግጥ ፈርተው ነበረ። እኛ ልታስጨርሽን ነው ወይ ምንድነው የምትፈልጊው አይነት ነገር ነበር ሲሉ የነበረው። በመጨረሻ ግን ማን ነው የሚባለው ብሩክ ነው የሚባለው ወንድሟ ነው ይመስለኛል፣ እርግጠኛ ነኝ። እንደምታቆጥትና የጠፋ ወንድም በልጅነት የወጣ ወንድም እንዳላት ትናገራለችና እርግጠኛ ነኝ እሱ ነው። ሰፈሯን የት ሀገር ልጅ ነሽ ብሎ ሲጠይቃት እንግዲህ ከየት ሀገር ነው የመጣሽው ብሎ ሲጠይቃት የመጣችበትን አካባቢ ስትነግረው ደንግጦ ነበር እሱና ምን ነው ታውቀዋለህ እንዴ ስትለው መናገር ስለፈለገ አይ አላውቀውም፣ ኧረ እኔ አላውቀውም፣ እኔ ሲጀምር እዚሁ ተወልጄ ነው ያደግኩት ምናምን ብሎ እንግዲህ አስቀየሳት ማለት ነው። ግን ያኛው ጓደኛው ስታዩ የከተማ ልጅ እያለ እንግዲህ ያኛው ጓደኛው ራሱ በፊት ቀድሞ እንትን እያለባትኝ ነበረ። ትትና የሆነ ውስጧ የሆነ ነገራት ነገር አለ ወደ እሱ ጠጋ እያለች ነበርና ያችኛዋ ደግሞ ሰራተኛዋ ያው እሱን ትፈልገዋለች ይመስለኛልና እሱ ደግሞ እንደማይፈልጋት ነውና ትትና ቀረብ ስትለው እንግዲህ እየተናደደች ነበር። ምን አባሽ አጣብቅሻን እዛ ሄደሽ ደግሞ ምናምን እያለቻት ነበርና እንግዲህ ትንሽ ያው ዘናም ብለንበታል። ግን ብቻ የመጨረሻው በተለይ ዝና ወደ እሷ ክላስ ወይም ወደ እሷ ወዳለችበት ሩም ሲጠጋ በስማም እንዴት አይነት ጭንቀት ነው እንዴት ተጨነኩኝ ጋይስ። የእውነት እስከሚመስለኝ ድረስ ግን በእርግጠኝነት እኮ የሆነ አይቶ ይመለሳል ብዬ ተስፋ አደርጋለሁኝ። ግን በቃ ብቻ ግን ይጨንቃል ጋይስ። አይጨንቅም? የምር በጣም ነው የሚጨንቀው ነው የምላችሁ ቤተሰቦቼ። ምክንያቱም በቃ የሆነ ሁኔታ ነገሩ በጣም ነው የሚጨንቀው በጣም እና ቤተሰቦቻችን እንግዲህ ተፍ እያሉ ነው የሚገኘው። እንግዲህ እንደሚሳካላት ተተና እንግዲህ ከዛ ከብቸኝነት እስር ቤት አውጥቶ እዚህ የለውም እንደሚሳካላት ተስፋ እናደርጋለን። ያው እነ መድብል በሰላም አስወጥተዋታል። ያው ግን እነ መድብል ደግሞ ሌላ እንትን ውስጥ ገብተዋል ማለት ነው። ምክንያቱም በምሳሌ ጉዳይ እንግዲህ እነሱ በሌላ በኩል እንግዲህ እነ መድብል እንደሆነ ያስወጧት ሲያውቁ እንግዲህ ከትምህርት ቤት የሚያደርጉት ሲያጡ ከትምህርት ቤት ምሳሌን አሳግተዋታል ማለት ነው። በዛም እንግዲህ እነ መድብል በጣም ተደናግጠው ነው ከቤት የወጡት። በጣም በሚገርም ሁኔታ አስባችሁታል። በጣም ከባድ ነው። ስለዚህ አሁን ምሳሌ ከተያዘች ደግሞ ሌላ ብዙ መስዋዕትነት መክፈል ይጠበቅባቸዋል። እንግዲህ ትትናን እንትን እንላለን ብለው የገቡበት ነገር ሌላ እንትን አዝሎባቸው መጥቷል ማለት ነው። ቤተሰቦቻችን እዚህ ጋር እነ ብሩክ እነ ሞገስ ያው እንደምታውቁት እንግዲህ በሽሽትና በእንትን ነው እየተንቀሳቀሱ የሚገኙት። በቃ ብቻ ብዙ ነገሮች ብዙ ቻሌንጆች አሉ። እንግዲህ እሱንም እንደሚወጡት ተስፋ እናደርጋለን ቤተሰቦቻችን። በቀጣይ አዲስ ቪዲዮ እንግዲህ የትትናንም ሁኔታ የማህሌትንም እዚህ ጋር እንግዲህ እያስፈራራት ነው። ደቅኖባታል ኦሬዲ እያስፈራራት ነው የሚገኘው እና እንግዲህ እሱን ደግሞ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ ላይክ አድርጉ ቤተሰቦቻችን። መልካም ጊዜ በያላችሁበት። እወዳችኋለሁ ውዶችዬ። ላይክ አድርጉልኝ። ወዳችሁ ፈቅዳችሁ ስለምትከታተሉኝ በጣም አመሰግናለሁ። መልካም ጊዜ በያላችሁበት። ባይ ባይ።